ይሰማል? ኦኬ እሺ። በጣም እኔ ግን ያው በከባድ ሁኔታ ውስጥ ነው ያለሁት። ማለት ያው በመከራ ውስጥ መከራ ስል ደግሞ ያው እግዚአብሔር ከሰማይ በታች የሰጠኝ የኑሮዬ የመጀመሪያ ነው ልል ይገባል። ማለት በቤተሰብ በሁሉም ሁኔታ እና አንዳንዴ ምን ማድረግ እንዳለብኝ ሁሉ አላውቅም። እሺ ማን ነበር ስምሽ? ያው የልጄ ስም ነው። ያው የልጅ እናት ነኝ። ለዛ ነው። አንቺ ማን ብለን እንጥራ? እኔን ቤቲ በላይ። እሺ ቤቲ። እና በጣም ግልጽ አድርገሽ ምን አይነት ችግሮች ውስጥ ነው ያለሽው? አሁን እኛ እዚህ በቻልነው አቅም እዚህ ውስጥ ያሉት ወንድሞቻችን ገብተው በክርስቶስ ኢየሱስ ቃል ካሉበት መከራ፣ ካሉበት መጥፎ ልምምድ፣ ካሉበት መጥፎ የሆነ ሁኔታ ነፃ እንዲወጡ ነው በቻልነው አቅም በእውነቱ መራቅ ብር ይጀምራል። እና ቤቲ ያለሽበት ጉዳይ ምንድን ነው? ምን አይነት ከባድ ሁኔታ ውስጥ ነው ያለሽው? መጥፎ ልምምድም ከሆነ ምን አይነት መጥፎ ልምምድ ውስጥ ነው ያለሽው? እሱን ነገር እስኪ በደንብ አድርገሽ ንገሪኝ። ያው አንደኛ በስራ በጣም መከራ ፈተና ይበዛብኛል። ሁለተኛ በኑሮ በከባድ ሁኔታ ውስጥ ከቤተሰብ ጋር ብዙ አይደለሁም፣ ብቻዬን ነኝ። ማለት በቃ አላውቅም። አንዳንዴ ለምን እንደሆነ ሁሉ አይገባኝም። የምኖረው ለልጄ ስል ይመስለኛል። ነው ምናልባት የሰው ልጅ የሰውን ታሪክ ሊቀይር አይችልም፣ እግዚአብሔር ግን ይችላል። የኔን ህይወት ማንም ሰው ሊቀይረው አይችልም፣ ችግሬንም ሊፈታ አይችልም። ችግሬን መፍታት የሚችለው እግዚአብሔር ብቻ ነው ብዬ ነው የማምነው። አንዳንዴ ለሰዎች በነገርኳቸው ቁጥር ይርቁኛል። ለምን እንደሆነ እራሱ አላውቅም። ቤተሰብ አለኝ ግን ይርቀኛል። ብቻ አላውቅም። ምን ማድረግ እንዳለብኝ። አታልቅሽ። አይዞሽ እሺ። በመጀመሪያ ስላወቅንሽ ስላገኘንሽ እጅግ በጣም ደስ ብሎናል። ላደምጥሽ የፈለግኩበት ትልቁ ሪዝም ምንድን ነበር? ያው መጥፎ ልምዶች ውስጥ በጣም መጥፎ አይነት መንገዶች ውስጥ እየተጓሽ ያለሽ እህት መስለሽ ነው እና እንዲህ አይነት ችግሮች እውነት ለመናገር እጅግ በጣም ብዙ ሰው ጋር ያሉ ችግሮች ናቸው። ምን አለ መሰለሽ ቤቲ፣ በጣም ከባድ ጊዜያቶችን እያሳለፍሽ ነው። ይሄ በጣም ግልጽ ነው። በተለይ እናት ሆነሽ፣ በዛ ላይ ደግሞ የልጅ እናት ሆነሽ አይደል? ልጅ ወልደሽ እናት ሆነሽ ሴት ሆነሽ በስራ ከባድ ፈተና ውስጥ መግባት፣ ዙሪያሽ ያሉ ቤተሰቦችሽ ደግሞ በእነሱ ፊት መነሳት፣ ዙሪያሽ በምታውቂያቸው ሰዎች በጣም ፊት መነሳት እጅግ በጣም ከባድ ነገር ነው። ሰው ብዙ ጊዜ የሚከፋው የሰው ልጅ ፊቱን ሲያዞርበት ነው። ቤትሻ አንድ ማስተዋል ያለብሽ ነገር ግን በአንቺ ላይ ፊቱን የሚያዞር አምላክ የለሽም። እሺ፣ በአንቺ ላይ ከሁሉ በፊት ማወቅ ያለብሽ ነገር ያ ነው። በአንቺ ላይ በልጅሽ ላይ ፊቱን የሚያዞር አምላክ የለሽም። ብዙ ሰዎች የሰውን በነገራችን ላይ ለሆኑ እነዚህ አሁን ፊታቸውን አዞሩብኝ ፊት ነሱኝ የምትያቸው ሰዎች በአጠቃላይ ለሆነ ሰው እንትናዬ እገለዬ ሲሉ ልትመለከች ይችያለሽ። ብዙ ጊዜ በዚህ ምድር ላይ ያለን ሰዎች በአጠቃላይ የሆነን ሰው እንትናዬ የምንለው እስካለው ድረስ እስካገኘ ድረስ የሆነ ነገር እስከሆነ ድረስ። ከዛ ውጭ ግን አለለ ዝናው፣ ሀብቱ፣ ጤና ሁሉም ነገር ሲጠፋ እነዚህ ሰዎች በአጠቃላይ አብረው ጠፊዎች ናቸው። በአንቺ ግን በደስታሽን ጊዜ፣ በሀዘንሽን ጊዜ፣ በከፋሽ ጊዜ ማንም ሰው ሳይሰማሽ ባለቀሸባቸው ጊዜያቶች ሁሉ ፊቱን የማያዞርብሽ አምላክ አለሽ ቤት እና ምንም አይነት ምክር ልመክርሽ አይደለም። አንቺ የምትመከሪ ሰው አይደለሽም። ግን ጊዜ ጣለኝ ብለሽ
ጊዜ ገፋኝ ብለሽ ሰዎች ፊታቸውን አዞሩብኝ ብለሽ በምንም ታምር የሚወድሽን አምላክ ክርስቶስ ኢየሱስን እንዳታማረሪው። እሺ ኦኬ። እሱ አለ አንቺን ከብዙ እሺ ይቅርታ። አሁን ቅድም ያልከው ራስን ማጥፋት፣ ሴተኛ አዳሪ መሆን ማለት ከየት ነው የሚመጡት? ከእንደዚህ አይነት ነገር እኮ ነው የሚመጣው አይደል? አሁን እኔ ልጄን ለማሳደግ ስል እንደዚህ አይነት ነገር ውስጥ ብገባ ማን ነው ተጠያቂው? እኔ ነኝ ማለት። አንዳንዴ ሰው አማራጭ ሲያጣ ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና እንደዚህ አይነት ህይወት ውስጥ ብገባ አለመግባቴንስ ማለት አሁን እንደዚህ ብዬ አለመናገር እንጂ አለመግባቴንስ ማን ያውቃል? አሁን አንተ መከራ በሚለው ነው እንጂ ያዝከው። እንደዚህ አይነት ኃጢአቶች እኮ ደፍረን አናወራቸውም አይደል? አንናገራቸው። ለምን ታውቃለህ? ህይወትንና ራስንም ለማጥፋት ቢሆን ሰው እንደዚህ አንዳንድ ያው በእርግጥም እግዚአብሔር ልጅ ሲሰጠን የመኖር ትርጉምን እንድንጀምር ይሆናል አይደል? እኛ ራሳችን ስለፈለገን። ግን አሁን እነዚህ በሴተኛ መኖር ካልቻልኩ አሁን ቢከብደኝ ሁሌ ባላደርገው ገንዘብ ለማግኘት ስል ላደርገው እችላለሁ። ተጠያቂው ማን ነው? ማለት እኔ ከአቅሜ መቼም የሰው ልጅ ከአቅሙ በላይ ሲሆን እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና በጣም ግራ የሚገባኝ አንዳንዴ ሳስበው በእኔ ህይወት ውስጥ ማን ነው የሚጠየቅበት? መልስ እፈልጋለሁ። መልካም ቤትሻ፣ ጥሩ ጥያቄ ነው የጠየቅሽው። እኛ በጣም በችግሮች ውስጥ አልፈን ተርበን ተጠምተን ደክመን ወጥተን ወርደን ከባባድ የሚባሉ ነገሮች ደርሰውብን በተራብን ጊዜ በጠማን ጊዜ አማራጮች ስናጣ ራሳችንን ብናጠፋ ስጋችንን ብንሸጥ ለዚህ ሁሉ ተጠያቂው ማን ነው የሚል ነገር ነው የጠየቅሽኝና ቤትሻ